ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን የምናየው አንድ ሰው የማስታወስ እንዲሁም ደግሞ የማሰብ ችሎታው እንዲሻሻል እንዲሁም ደግሞ እንዲጨምር መመገብ ያለበት ወይም መጠቀም ያለብሽ ምግቦችን ይሆናል ማለት ነው። የተከበራችሁ አድማጭ ተመልካቾቼ በቆይታዬ ቪዲዮዬ ከተመቻችሁ አይታችሁ ላይክ፣ ሳብስክራይብ እንዲሁም ደግሞ ኮሜንት በማድረግ እንድተባበሩ ስል በትህትና ጠይቃለሁ። ብዙዎቻችን በስራ ቦታ ፈተና ላይ ወይም ትምህርት ላይ እንዲሁም ደግሞ በተለያዩ ሁኔታዎችና ቦታዎች ላይ ነገሮችን ለማስታወስ እንዲሁም ደግሞ ነገሮችን ለማሰብ እንቸገራለን። ይህን ደግሞ በአመጋገባችን ማስተካከል እንችላለን ማለት ነው። ምናልባትም ስር የሰደደ ህመም ወይም በሽታ ከሌለብን በስተቀር ማለት ነው። ምክንያቱም እነዛ ነገሮች የሐኪም ይገዛም ስለሚያስፈልጋቸው ማለት ነው። በየቀኑ ከምናቃጥለው ካሎሪ 20 በመቶውን አእምሯችን እንደሚጠቀም የተለያዩ ጥናቶች ያሳያሉ ማለት ነው። በየቀኑ ከምናቃጥለው ካሎሪ 20 በመቶውን አእምሯችን ይጠቀማል ካል 20 በመቶውን ደግሞ ከየት ነው የሚያገኘው ማለት ነው? ከአመጋገባችን ነው ማለት ነው። ወይም ደግሞ እኛ ልንጠቀመው ወይም ልንመገበው ከምንችል ምግብ እንደሚወስድ የተለያዩ ጥናቶች ያሳያሉ ማለት ነው። ሰው በህይወት ውስጥ ሲኖር ምንንም ነገር የሚወስደው ከሚመገበው ምግብ እንደሆነ ያው ይታወቃል። በቫይታሚን የበለጸጉ ምግቦች በየዕለት ማዕዳችን አካል ማድረግና አትክልትና ፍራፍሬዎችን ማዘውተር ለአእምሮ ጤና ወሳኝ ድርሻ እንዳላቸው የተለያዩ ጥናቶች ያሳያሉ። አእምሯችንን ለማሰብና ለማንሰላሰል ከፍተኛ ኃይል ይጠቀማል ወይም ይጠይቃል ማለት ነው። በየቀኑ ከምናቃጠለው ካሎሪ 20 በመቶውን አእምሯችን የሚጠቀመውም ለዛ ነው ማለት ነው። ምክንያቱም ለማሰብ ኃይለኛ ኃይል ስለሚያስፈልገው ማለት ነው። ማንኛውም አይነት ምግብ ግን ለአእምሯችን ጤናማ ሆኖ ለማስታወስ ችሎታን ይረዳል ማለት እንዳልሆነ የተለያዩ ጥናቶች ይጠቁማሉ ማለት ነው። በንጥረ ነገር የበለጸጉ ምግቦችን መውሰድ ብቻም አእምሯችን ደስተኛ ጤነኛ እንደማያደርገው ይነገራል። አትክልትና ፍራፍሬ እንዲሁም አሳ የሚያዘወትሩ ሰዎች የጤናማ አእምሮ ባለቤት መሆናቸውን ተረጋግጧል። እነዚህ ምግቦች የደም ግፊትን ስለሚቆጣጠሩ ከእድሜ ጋር ተያይዞ የሚገጥሙ የመርሳት ችግሮችን ለማስወገድ እንደሚያግዙ ነው በብዙ ጥናቶች የተረጋገጠው ወይም የተደረሰበት ማለት ነው። እዚህ ጋር ምንድን ነው የምናየው? ሰው አእምሮ የተሻለ ነገር እንዲያስብ፣ ሰው አእምሮ የተሻለ አስተሳሰብ እንዲኖረው አመጋገባችን ላይ በደንብ ማስተዋልና አመጋገባችን ባላንስ ማድረግ እንዳለብን የስነ ምግብ ባለሙያዎች ምክረ ሀሳባቸውን ይሰነዝራሉ ማለት ነው። ስለዚህ ከዛ ተነስተን አሁን የምናያቸው ምንድነው? የአእምሮን የማሰብ አእምሮን የማስታወስ ኃይል ሊጨምሩ የሚችሉ ምግቦችን ይሆናል ማለት ነው። አንደኛ ላይ የምናገኘው ጎመን ነው። አረንጓዴ ቅጠል ያላቸው አትክልቶች በቫይታሚን ኬ፣ በፎሊክ አሲድ፣ ቤታ ካሮቲን የበለጸጉ እንደሆነ በተለያዩ ጥናቶች ተረጋግጧል። ስለዚህ እነዚህ ነገሮችን የያዘ አረንጓዴ አትክልት መመገብ ምንድነው ማለት ነው? ለአእምሮ ጤና በጣም አስፈላጊና ወሳኝ ነገር እንደሆነ እናያለን ማለት ነው። እናም እንደ ጎመን ያሉ አትክልቶችን ከገበታ ላይ አለማጥፋት ለአእምሮ ጤና በጣም ወሳኝ ነው የሚለውን እናያለን። እንዲሁም ደግሞ የባህር ውስጥ ጎመን በውስጡ በጣም የተትረፈረፈ ዋጋ ያለው የአዮዲን ምንጭ ነው። ይህ አዮዲን የማስታወስ ችግርን ለማስወገድ እንዲሁም ደግሞ የመንፈስ ጭንቀትን ለማስወገድ በእጅጉ ያግዘናል ማለት ነው። ስለዚህ ጎመን በጣም ወሳኝና ለአእምሮ አስፈላጊ ከሆኑ ምግቦች ውስጥ የሚካተት ነው ብሎ መውሰድ ይቻላል። ሁለተኛ ላይ የምናገኘው ለውዝ ነው። ለውዝ ወይም ኦቾሎኒ በፕሮቲንና ጤናማ ስብ የበለጸገ መሆኑ ለአእምሮ ምግብነት ተመራጭ ያደርገዋል። የኦሜጋ 3 ክምችቱም ከፍተኛ መሆኑ የመርሳት ችግርን ለመቀነስ አይነተኛ ሚና እንደሚጫወት የተለያዩ ጥናቶች ያወሳሉ ማለት ነው። በመልካም ቢሆን የዋልነት ወይም ደግሞ ለውዝ አስኳል የሰው አንጎልን ይመስላል። የነዚህ ምርቶች ጥቅም ግሊሲሊን ይይዛል። ይህ ንጥረ ነገር ደግሞ አንጎልን በተሻለ ሁኔታ እንዲሰራ ምን ያደርገዋል ማለት ነው? ያስችለዋል ወይም ደግሞ እገዛ ያደርጋል ማለት ነው። ስለዚህ ሁለተኛ ላይ ያየነው ለውዝ ለአእምሮ ምግብ በጣም አስፈላጊ ነው ማለት ነው። ሌላው ቲማቲም ነው። በቲማቲም ውስጥ በብዛት የምናገኘው ላይኮፒን ንጥረ ነገር እንደ አልዛይመር ያሉ የአእምሮ ጤና ችግሮችን ለማስወገድ ትልቅ ድርሻ አለው ማለት ነው። በአንድ መጠነኛ ቲማቲም ውስጥ 3.2 ግራም ላይኮፒን እንደሚገኝ የተለያዩ ጥናቶች ወይም የስነ ምግብ ጥናቶች ያሳያሉ ማለት ነው። ቲማቲም የደም ስሮችን ሁኔታን የሚያሻሽልና የአንጎል ሴሎችን ወጥነት እንዲሆን የሚያደርገውን ሌላ ደግሞ ምን ይዟል ማለት ነው? ሜላቶኒን የሚባል ንጥረ ነገር አለው። ይህ ሜላቶኒን የሚባለው ንጥረ ነገር አእምሮ በተሻለ ሁኔታ ስሮችን እንዲሰራ ያግዛል። የአእምሮ ሴሎችን በተሻለ ስራ ያግዛቸዋል ማለት ነው። አራተኛ ላይ የምናገኘው የብዕርና አገዳ ሰብሎችን ይሆናል። እንደ ስንዴ፣ ገብስና ሩዝ ያሉ ሰብሎች በቫይታሚን ኢ የዳበሩ ናቸው። እነዚህን ሰብሎች በፋብሪካ አቀነባብሮ ከመጠቀም ይልቅ
ተፈጥሯዊ ይዘታቸውን ሳይለቁ ጥቅም ላይ ማዋል ለአእምሮ ጤና በጣም ወሳኝ ድርሻና ትልቅ አስተዋጽኦ አላቸው ብሎ ማለት ይቻላል። ይህንም በተለያዩ ጥናቶች በተለያዩ ትላልቅ ዩኒቨርሲቲዎች ተጠንቶ የደረሰበት ነው። በቀን ውስጥ 48 ግራም ቫይታሚን ኢ ለማግኘት የማዕዳችን አካል ልናደርጋቸው ይገባል ማለት ነው። ምንን? እነዚህ የብዕርና የአገዳ ሰብሎችን ማለት ነው። አምስተኛ ላይ የምናገኘው ብሮኮሊን ነው። ብሮኮሊ በቫይታሚኖች ከመበልጸጉ ባሻገር የካሎሪ መጠኑ ዝቅተኛ ነው። በብሮኮሊ በከፍተኛ መጠን የምናገኘው ግሉኮሲኖላትስ ከውሃ ጋር ሲዋሃድ የሚፈጥረው አይዞቲዮካይነስ የምግብ ውህደትን በማፋጠን የአእምሮ ጤናን እንዲጠብቅ ያግዛል ማለት ነው። ብሮኮሊ ብሮውን ማግኒዥየም፣ ቫይታሚን ኬን ይዟል። እነዚህ ሁሉ ንጥረ ነገሮች አንጎል መደበኛ አፈጻጸምን እንዲኖረው ወይም የተሻለ ስራ እንዲሰራ ያደርጉታል ማለት ነው። ሁለተኛ የምናገኘው አሳ ነው። በኦሜጋ 3 የበለጸገው አሳ በርካታ የጤና በረከቶች አሉ። በደም ውስጥ የሚገኘውና ለመርሳት በሽታ የሚዳርገውን ቤታ አምሎይድ የተሰኘውን ፕሮቲን መጠን እንዲቀንስ አሳ መመገብ አይነተኛ ድርሻ አለው ማለት ነው። የባህር አሳ የስብና የፕሮቲን ምንጭ 100 ግራም የተቀቀለ ሆይሌት 100 ሚሊ ግራም የአሳ ዘይት ይይዛል። አንድ ሰው 1 ግራም ያስፈልገዋል። ስለዚህ አንጎልን ለመመገብ በሳምንት ቢያንስ 3 ጊዜ የአሳ ምግቦችን በአመጋገብ ውስጥ ማካተት ወይም መጠቀም አስፈላጊ ነው ማለት ነው። ስጋቸው ለአንጎል በጣም አስፈላጊ የሆኑ የሰባ አሲዶች ምንጭ ነው ማለት ነው። አሳ ማለት የሰውነት አመጋገብን ለማረጋገጥ በቀን 100 ግራም ሽሪምፕ መመገብ በጣም አስፈላጊ ነው ማለት ነው። ከአሳ ጋር ተያይዞ ብዙ ጊዜ የሚያስፈልገው ምንድነው ማለት ነው? የሰባ አሳ ወይም ደግሞ ይሄ ወፍራም አሳ ብለን የምንጠራው ልክ እንደ ሽሪምፕ አይነት ነገሮችን መጠቀም የተሻለ የማስታወስና የማሰብ ችሎታችንን ያዳብርልናል ማለት ነው። ሰባተኛ ላይ የምናገኘው ቤሪ በቀን አንድ አፕል መመገብ ዶክተር ለምኔ ያስብላል። ቤሪዎችን ማዘውተር የአእምሮ ሐኪምን ከመጎብኘት ይታደጋል ይባላል በተለያዩ ጥናቶች ላይ እንደታየው ማለት ነው። ፍላቮኖይድስ የበለጸጉ ቤሪዎች አእምሯችንን በሚገባ ስራውን እንዲያከናውን የሚያስችሉ ንጥረ ነገሮችን አከማችተው ይዘዋል። የማስታወስ ችግር የገጠማቸው የሚገኙ ሰዎች ቢጠቀሟቸው ፈጣን ለውጥ ማየት ይችላሉ ማለት ነው። ምኖች ማለት ነው? ቤሪዎችን መጠቀም። አብዛኛዎቹ በቫይታሚን ሲ የበለጸጉ ናቸው። ነገር ግን በዚህ ረገድ ጥርጥር የሌለው መሪ ክሬምቤሪ ነው። የነርሱ ሞረስ የማስታወስ ችሎታን ለማሻል አንጎልን ለማነቃቃትና ትኩረትን ለመጨመር ያስችለውታል ማለት ነው። እነዚህ የሚጠቀሙ ከሆነ የቤሪ ፍሬዎች አንጎል ለመደበኛ ስራው የሚያስፈልጋቸውን ቪታሚኖችና ጸረ ሙቀት አማቂዎችን ምንጭ ናቸው ብሎ መውሰድ ይቻላል። በተለይ ብሉ ቤሪዎች በምግብ ውስጥ አዘውትሮ መጠቀም የአጭር ጊዜ የማስታወስ ችግርን ለማስወገድ በእጅጉ ያግዛሉ ብሎ የተለያዩ ጥናቶች ያረጋግጣሉ ማለት ነው። ስምንተኛ ላይ ጥቁር ቾኮሌት። ጥቁር ቾኮሌት የያዛቸው የካፌን የፍላቮኖይድስ እና የአንቲኦክሲዳንት ለአእምሮ ጤና ተመራጭ ምግብ ያደርገዋል ማለት ነው። ከፍተኛውን የጥቁር ቾኮሌት በረከት ለማግኘትና የስኳር ፍጆታን ለመቀነስ ግን ቀለሙ ከ70% በላይ ጥቁር መሆን ማረጋገጥ ያስፈልጋል ማለት ነው። ቾኮሌት ይህ ጣፋጭ ምርት ሰውነትን በጸረ ሙቀት አማቂዎችና ጸረ ጭንቀቶች መሞላት ይችላል ማለት ነው። ከዚህም በላይ ቾኮሌት አረንጓዴ ሻይና ፖም የበለጠ ይዘት አለው ማለት ነው። የቾኮሌት ጥቅሞችን ለማግኘት ተፈጥሯዊ መራር ምርት መምረጥ ያስፈልጋል ማለት ነው። ከዚያም አንጎል ከፍተኛ ጥራት ያለው አመጋገብና ኮክሳይድ ሂደቶች በቃ ማግኘት ይቻላል ማለት ነው። ዘጠነኛ ላይ የምናገኘው እንቁላል በቫይታሚን ቢ6 በቫይታሚን ቢ12 ቫይታሚን 9 የዳበረው እንቁላል በፕሮቲን ከመበልጸጉም ባሻገር ለአእምሯችን ጤና ወሳኝ ድርሻ ያላቸው ንጥረ ነገሮችን ይዟል። ጥናቶችም እንቁላልን መመገብ የማስታወስ ችሎታን ለመጨመር እንደሚያግዙ ተረጋግጧል ማለት ነው። እንቁላሎች የሉቲን ምንጭ ናቸው። ይህም የልብ ድካም አደጋን ይቀንሳል። ይሁን እንጂ የእንቁላል አስኳሎችን የኮሌስትሮል ምንጭ ስለሆኑ አላግባብ መመገብ መቆም ይኖርበታል ማለት ነው። በትንሽ መጠን በተለይም ለወንዶች ቴስቶስትሮን ሲፈጠር ስለሚያደርግ ጠቃሚ ነው። እንቁላል በመብላት አንድ ሰው ቾሊንን ይቀበላል። ይህም በሰውነት ውስጥ ወደ አሲልታኮሊን ይቀየራል። ይህም የማስታወስ ችሎታን ያሻሽላል ማለት ነው። ከእንቁላል የሚመጡ ፎስፎሊፒድስ የነርቭ ሴሎችን የማጠናከር ኃላፊነት አለባቸው ማለት ነው። አስረኛ ላይ እርድ ለአእምሮ ጤና ትልቅ ድርሻ እንዳለው በጥናት የተረጋገጠለትን ኩርኩሚን የተሰኘ ንጥረ ነገር በስፋት ይዟል። ኩርኩሚን የአእምሮ ህዋሳት እድገትን በማፋጠን የመርሳት በሽታ ወይም አልዛይመርን ለመከላከል ከፍተኛ አስተዋጽኦ እንዳለው የተለያዩ ጥናቶች ያረጋግጣሉ። 11ኛ አረንጓዴ ሻይ የመጠጥ ጥቅሞች ለማግኘት በትክክል የተፈጥሮ ቅጠል ሻይ መግዛት ያስፈልገውታል። በሻይ አቧራ ውስጥ ምንም የአንጎል ንጥረ ነገር የለም። አረንጓዴ ሻይ አዘውትሮ መውሰድ የማስታወስ ችሎታን ያሻሽላል፣ የስነ ልቦና ምላሾችን ያፋጥናል፣ እንዲሁም ደግሞ የቲሹ እድሳት ሂደቶችን ይጨምራል ማለት ነው። 12ኛ የምናገኘው ሮዝሜሪ። ይህ ምርት የካሮሲኒክ አሲድ ምንጭ ነው። ይህም የአንጎል ከቦችን ብርሃን ለማስፋት ያስችላል። ይህም የስትሮክ በሽታ ለመከላከል በጣም ጥሩና ተመራጭ ነው ብሎ መውሰድ ይቻላል። የሮማሪ በሽታ እንኳን የማስታወስ ችሎታን ለማሻሻል ጥቅም ላይ ማዋል ያለብን ሮዝሜሪ ነው ብሎ መውሰድ ይቻላል ማለት ነው። ወይም ሮዝሜሪ የምንጠቀም ከሆነ የሮሜሪ በሽታን እንድንከላከል ያግዘናል ማለት ነው። 13ኛ ላይ አቮካዶ
አቮካዶን በምናይበት ሰዓት የሰባ አሲዶችና ማዕድናት ምንጭ ነው ብሎ መውሰድ ይቻላል። ስለዚህ በምግብ ውስጥ አዘውትሮ ጥቅም ላይ መዋሉ ለአንጎል የደም አቅርቦትን መደበኛ እንዲሆን ያደርገዋል ማለት ነው። ስለዚህ እነዚህ ብቻ አይደሉም አድማጭ ተመልካቾቼ፣ ለማስታወስ በጣም ጠቃሚ የሆኑ ብዙ ምግቦች አሉ። ምሳሌ በምናይበት ሰዓት እንደ ቆስጣ፣ ነጭ ሽንኩርት እና ሌሎች በጣም ቡና መጠጣት ሲባል በጣም በብዙ ሳይሆን በቀን ቢያንስ 2 ሲኒ ቡና መጠቀም እና ሌሎችም ብዙ ሊዘወተሩ የሚገባቸው ምግቦች እና መጠጦች አሉ ማለት ነው። እነዚህ ብቻ ሳይሆን ማለት ነው። ስለዚህ አድማጭ ተመልካቾቼ እነዚህ ምግቦች በመጠቀም የማስታወስ ችሎታውን የማሰብ ችሎታውን መጨመር ይቻላል ማለት ነው። ለዛሬ ያለን ቆይታ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።